ሰላም ጤና ይስጥልን ውድ የጨርጨር ሚዲያ ቤተሰቦች፣ እዚህ ቻናል ላይ በተደጋጋሚ በተለያዩ ቪዲዮዎች የተማሪዎችን ሮስተር ለመስራት ብዙ ቪዲዮዎች ሰርተናል። በዚህ መሰረት እናንተ የራሳችሁን ሮስተር አሰራር ኤክሴል ላይ እየሞከራችሁ ያጋጠማችሁን ችግርም ኮሜንት ላይ እያሳወቃችሁ ቆይታችኋል። በዛሬ ቪዲዮአችን አንድ የቻናላችን ተከታታይ የሰራውን ሮስተር እና ያጋጠመውን ችግር እያየን ለችግሩ መፍትሄ እየሰጠን አብረን እንቆያለን። ይህ መፍትሄ የምንሰጣቸው ችግሮች በኮሜንት ላይ በተደጋጋሚ በእናንተው ሶልቭ እንዲደረግ የጠየቃችሁት ነው። እስከ ቪዲዮ መጨረሻ አብራችሁን በመከታተል እነኝን ኤረሮች ሶልቭ ማድረግ ትችላላችሁ። ወደ ቪዲዮ ከመሄዳችን በፊት ሁላችንም ላይክ እያደረግን እንጀምራለን። ከታች ደግሞ ሰብስክራይብ የምትለውን በተን አንዴ በመንካት ቤተሰብ መሆን ትችላላችሁ። አሁን ቀጥታ ወደ ቪዲዮ ነው የምንሄደው። እሺ በመጀመሪያ ደረጃ እንዲከፈተን በኋላ እዚህ ጋር እንደምታዩት ወደ 6 የሚያክሉ ሺቶች አሉን እዚህ ወርክ ቡክ ላይ። የመጀመሪያው ስኩል ኢንፎ፣ ከዛ ኔም አለ፣ ፈርስት ሴሚስተር፣ ሰከንድ ሴሚስተር፣ አቨሬጅ እንዲሁም ሮስተር አለን ማለት ነው። እንግዲህ ይህ ሰው ሲሰራ ስኩል ኢንፎ ላይ በሚገባ ሰብጀክቶች እንደዚህ ያስገብቷል። እዚህ ጋር ስኩል ኔም፣ ግሬድ፣ ሴክሽን፣ ሆምሩም ቲቸር እና ስኩል ፕሪንሲፓል እዚህ ጋር ታስገባላችሁ። ይህን ፎርም እንደዚህ ክሬት አድርጓል። እዚህ ነው የሚለው ቦታ ላይም የ40 ተማሪ ስም የሚገባበት ቦታ፣ ጀንደር፣ ኤጅ እና ፎቶ እንደዚህ ክሬት ማድረግ ችሏል። ከዛን እዚህ ጋር ስንመጣ እዚህ ጋር ኔም የሚለውን ከዚህ አላመጣም። መጀመሪያ እንደምታውቁት ተማሪ ሲመዘገብ የምዝገባ ጊዜ እዚህ ጋር እንመዘግባለን። ፉል ኔም፣ ጀንደር፣ ኤጅ እና ፎቶ እንዳስፈላጊነቱ ማለት ነው። ከዛ ፈርስት ሴሚስተር ላይ ሲመጣ ደግመን እዚህ ጋር መመዝገብ ስለሌለብን እዚህ ጋር ኢኳልስ ብለን የመጀመሪያውን ኔም እንደዚህ እናመጣለን። ልክ ስም ሳናስገባ ስንቀር ደግሞ ዜሮ እንዳያመጣብን ከዚህ በፊትም እንዳየነው እዚህ ጋር ኢፍ ፋንክሽን እንጠቀማለን። እችኛዋን ደብል ክሊክ፣ ከዛ ይሄኛው ኢኳልስ ብላንክ ከሆነ ቫልዩ ኢፍ ትሩ የሚለው ቦታ ባዶ እንዲሆን፣ ዜሮ ከሚሰጠን ባዶ እንዲያደርገው፣ ካልሆነ ደግሞ የሆነ ስም ተመዝግቦ ከሆነ እቺ ኔም ኦፍ ቢ6 የምትለው እዚህ ጋር እንዲሰጠን ኮፒ አድርገን እዚህ ጋር ፔስት እንላታለን። ከዛ ቅንፍ እንዘጋለን። ከዛ ኢንተር። አሁን ምንም ስም ስላልገባ ምንም ነገር አይሰጠንም። እዚህ ጋር ዝም ብሎ ኢንፎርማሊ ስላስገባው ያን ዲሊት እናደርግና ከዛ እዚህ ጋር የተጠቀምናትን ፎርሙላ ለጀንደርም ለኤጅም እንጠቀማታለን። ከዛ ወርታች እስከ መጨረሻው ደግሞ ድራግ በማድረግ ኔሞችን እዚህ ከዚህ እንደዚህ ታመጣላችሁ። ለምሳሌ እንደዚህ ካመጣን በኋላ እዚህ ጋር ሀና አለሙ የሚል ስም ቢኖረን፣ ከዛ ጀንደር ፊሜል፣ ኤጅ 18፣ ፎቶ የሚለው ይቅር። ከዛ እንደምታዩት አሁን ሀና አለሙ ፊሜል ኤጅ 18 ብሎ ያመጣል። እዚህ ጋር ይህ ሮስተር ለማዘጋጀት ሲሞክር ኮንዲሽናል ፎርማቲንግ በትክክል መጠቀም ችሏል። እንደምታዩት ከ50 በታች ከሆነ በዚህ መልኩ በቀይ ያመጣል። ከ50 እስከ 85 ከሆነ ደግሞ እንደምታዩት ኖርማል ነው። ከዛ በላይ ከሆነ ደግሞ ግሪን አድርጎ እንደዚህ ያወጣል። ይህ ኮንዲሽናል ፎርማቲንግ እንደዚህ ተጠቅሟል። እዚህ ጋር ማስተካከል ያለብን ሌላው ነገር እዚህ ጋር እንዳይለት የሰጠኝ ልጅ ቶታልም አልሰራም። እዚህ ጋር ነምበር ኦፍ ብላንክ ብቻ እዚህ ጋር ሰርቷል። እንደምታዩት ሰዎችን ብላንክ የምትለው መጥፋት ትችላለች። ዲሊት እናድርጋት። ዲሊት ካደረግን በኋላ ቶታል ለመስራት ኢኳልስ ኢፍ ፋንክሽን እንጠቀማለን። ብላንክ እዚህ ጋር ያደረግነውን ስላጠፋን ኢፍ ካውንት ብላንክ እንላለን። ችኛዋን ደብል ክሊክ፣ ከዛ ብላንክ መሆኑን የሚቆጥርልን እዚህ ጋር ሰብጀክቶችን እንደዚህ ሰሌክት እናደርግለትና ኢፍ ካውንት ብላንክ ኢኳል ቱ 0 ከሆነ ኮማ ቫልዩ ኢፍ ትሩ የሚለው ጋር አሁን እዚህ ጋር በሙሉ ገብቶ ከሆነ ማለት ነው፣ አንድም ሳያስቀር ሁሉም ሰብጀክት ከገባ ቶታል እንዲሰራልን እናደርጋለን ማለት ነው። ስለዚህ ሰም የምትለውን ፋንክሽን እንዲሰራልን ሰም ኦፍ ከዚህ ከትግረኛ ጀምሮ እስከ መጨረሻው ሰብጀክት እንደዚህ እንመርጥለታለን።
ከዛ ይሄን ቅንፍ ከዘጋን በኋላ ቫልዩ ኢፍ ትሩ ሳም ይሰራልናል። ይሄኛው ደግሞ አንድ ብላንክ እንኳን ካገኘ ያልተሞላ ሰብጀክት ባዶ ነው የሚተው። ስለዚህ እዚህ ጋር ብላንክ እናደርጋለን ማለት ነው። ኦኬ እንደዚህ ብላንክ ካደረግን በኋላ የኢፍን ፋንክሽን እችኛዋን ቅንፍ እንዘጋታለን። ከዛ ኢንተር እንለዋለን። ከዛ ወደታች ድራግ ስናደርግ እንደምታዩት ቁጥር እስካለው ድረስ ሳም ይሰራልናል። ከዛ ብላንክ ከሆነ ብላንክ ነው የሚያደርገው። ለምሳሌ እችኛዋን ባጠፋት ዲሊት ባደርግ እንደምታዩት ቶታሉም ይጠፋል። መልሼ ራሱን ስጽፍ ቶታሉ እንደዚህ ተስተካክሎ ይጻፋል ማለት ነው። አሁንም አቭሬጅንም ለመስራት ኢኳልስ ኢፍ ፋንክሽን እንጠቀማለን። ኢፍ ከዛን አሁንም ካውንት ብላንክ እችኛዋን ደብል ክሊክ ከዛ ሁሉንም ሰብጀክት እንደዚህ ከመረጥን በኋላ እስከዚህ ድረስ ማለት ቅንፍ እንዘጋና ኢኳልስ 0 ከሆነ ኮማ እናደርጋለን። ካውንት ብላንክ አሁን ብላንክ የሆነ ምንም ከሌለ አቨሬጅ እንዲሰራልን ነው እዚህ ላይ የተፈለገው። ስለዚህ ቫልዩ ትሩ የሚለው ቦታ አቨሬጅ የምትለውን እችኛዋን ከዛ የነኝን የሁሉንም ሰብጀክት አቨሬጅ እንዲሰራልን እንመርጥለታለን። ከዛ ቅንፍ እንዘጋለን። ቫልዩ ኢፍ ፎልስ የሚለው ቦታ ደግሞ አንድ ብላንክ ሴል ካለ አቨሬጅ ከመስራት ባዶ እንዲያደርገው እናደርጋለን ማለት ነው። ከዛን ኢንተር እንላለን። አሁን እንደምታዩት 55 እያለ ነው። ሶ ይሄኛውን ዲጂት ደግሞ ከዶት በኋላ ያሉትን ለማሳጠር እዚህ ሆም ፔጅ ላይ እችኛዋን ዲክሪስ ዴሲማል የምትለውን እነካለን። ሶ በዚህ መልኩ ይቀመጣል። የሁሉንም እንዲሰራ እንደዚህ እናደርጋለን ማለት ነው። ይህን ካደረግን በኋላ እንግዲህ የመጨረሻው ራንክ ነው። ኢኳልስ ራንክ ብለን እንጽፋለን። እችኛዋ ማለት ነው። ደብል ክሊክ ከዛ የመጀመሪያውን ስቱደንት ራንክ ኮማ ራንክ እንግዲህ የሚሰጠው ካሉት ተማሪዎች አወዳደር ስለሆነ ሪፈረንስ የሚለው ቦታ ይሄኛውን በሙሉ እናስገባለን እስከ መጨረሻው። እንደዚህ ካስገባን በኋላ ልክ ለሌሎቹ ለማግኘት እዚህ ጋር መጥቼ ድራግ ሳደርግ ወደታች አንድ ስቴፕ ድራግ እያደረገ እንዳያስቸግረን በኤፍ4 ሎክ እናደርገዋለን እዚህ በዶላር ሳይኑ ማለት ነው። ከዛም በኋላ ቅንፍ ዘግተን ኢንተር። ሶ እዚህ ጋር የምታዩት 6ኛ ደረጃ የያዘ ተማሪ ስለሆነ እዚህ ጋር እንደምታዩት ቫልዩ ኢረር እያሳየ ነው። ሶ ይሄን ኢረር ለማስወገድ እዚህ ጋር ቫልዩ ኢረር የሚለው እዚህ ጋር ምንም ቫልዩ ስለሌለው ቫልዩ የምትል ኢረር ኤክሴል ባይ ዲፎልት ይሰጠናል። ሶ እዚች ጋር ይሄኛውን ኢረር እንዳይመጣብን ኢፍ ኢረር የምትለውን የኤክሴል ፋንክሽን እንጠቀማለን። እችኛዋን ኢፍ ኢረር ራንክ ከዛ የኢፍ ኢረርን ቅንፍ እንዘጋና ይሄኛው ራንክ የሚለው ኢረር ከሆነ ኢፍ ኢረር ቫልዩ የሚለው ቦታ የራንክ ይሄኛው ነው። ይሄ ራንክ ተብሎ የተሰራው እንደዚህ አይነት ኢረር የሚያመጣ ከሆነ ደግሞ በኢረሩ ምትክ ብላንክ ዲስፕሌይ እንዲያደርግልን ከኮማ በኋላ ብላንክ እናደርግና ኢንተር እንለዋለን። ከዛን ደብል ክሊክ አሁን እንደምታዩት ኢረሩ ጠፋ ማለት ነው። ኦኬ ይሄ እንደዚህ ካስተካከልን በኋላ አሁን ደግሞ እዚህ ጋር ይሄን ኢቫሉዌሽኑን በትክክል ሰርቶታል። ይሄ ብዙም የሚከብዳቸው አይመስለኝም። የፈርስት ሴሚስተርን እንደዚህ ካሳየኋችሁ በኋላ በዚሁ በተመሳሳይ መልኩ የሰከንድ ሴሚስተርን መስራት ትችላላችሁ ማለት ነው። ሶ እቺ ብላንክ አሁን አታስፈልግም። ኦኬ እንዲህ ካጠፋ ነው በኋላ ልክ ፈርስት ሴሚስተር ላይ እንዳሳየኋችሁ ካውንት ብላንክ የምትለውን እየተጠቀማችሁ ቶታል አቨሬጅ እና ራንክን ትሰራላችሁ። የራንክንም ኢረር በኢፍ ኢረር ታስወግዳላችሁ ማለት ነው። ሌላው እዚህ አቨሬጅ ላይ ስንመጣ ነው። ለምሳሌ የሁለት አይተም አቨሬጅ ስንሰራ
እዚህ ጋር ለምሳሌ የሁለት አይተም አቨሬጅ ስንሰራ ፈርስት ሴሚስተር ሲደመር ሰከንድ ሴሚስተር ሲካፈል ለሁለት ነው የሚደረገው አይደል? ሶ ፈርስት ሴሚስተር ላይም ሰከንድ ሴሚስተር ላይም ከሌለ ለዜሮ ነው የሚያካፍለው ማለት ነው። ቁጥር ደግሞ ለዜሮ ከተካፈለ ኢረር ነው የሚፈጥረው። ሶ ይሄ ኢረር እንዳይፈጠር እዚህ ጋርም ኢፍ ኢረር ብለን ማስወገድ እንችላለን። ኦኬ ኢፍ ኢረር አቨሬጅ ኦፍ ይሄኛው ኢረር ከሆነ ኮማ ብላንክ የምትለው እችኛዋ እንደዚህ መጠቀም እንችላለን። ከዛ ቅንፍ እንዘጋና ኢንተር እንለዋለን። አሁን ይህንን ወደዚህ ድራግ እናደርጋለን እስከዚህ ድረስ። ከዛ ወደታች እስከ መጨረሻው እንዲህ ድራግ ካደረግን በኋላ ኢረሩ እንደዚህ ይጠፋል ማለት ነው እንደምታዩት። አሁንም እዚህ ጋር ቶታል አቨሬጅ እና ራንክን በተመሳሳይ ሁኔታ ፈርስት ሴሚስተር ላይ ባየነው እንዲሁም ከዚህ ቀደም በሰራነው ቪዲዮ በጣም በማብራሪያ እንዴት እንደምሰራ ስላየን እዚህ ጋር ይሄን ኢረር ካጠፋንላችሁ ሌላው አይከብዳችሁ። እዚህ ጋርም እንደምታዩት ከ50 በላይ ከሆነ ፕሮሞትድ ካልሆነ ዲቴይንድ በለው ስላለ በዛ መልኩ አውጥቶለታል። አሁን ዋናው የተጠየቅነው እዚህ ሮስተር ላይ ነው ብዙ ጊዜ የሚያስቸግራችሁ ይሄኛው ኢረር። ቪሉ ካፕን ተጠቅማችሁ እንደዚህ የመጀመሪያው ሮው እንዲህ ከጨረሳችሁ በኋላ ከዛም በኋላ ለምሳሌ እዚህ ሴሚስተር ላይ ክሊክ እናደርግና እዚህ ጋር ፊልተር የምትላለች እሷን አንዴ ክሊክ እናደርጋለን የሌሎቹን ለማግኘት። ኦኬ ከዛ ሰሌክት ኦል የምትለውን እቺ እናጠፋና ፈርስት ሴሚስተር ላይ አድርገን እንደምታዩት በቪሉ ካፕ ተጠቅመን የሰራ ነው ይሄኛው ወደታች እንዲህ ድራግ በምናደርግበት ሰዓት ኤንኤ እያለ እንደዚህ ያስቸግረናል። ሶ ይህን ሴሚስተር የሚለውን ሰሌክት ኦል እንበለውና እዚህ ጋር ምን እንደተሳሳተ ላሳያችሁ። ለምሳሌ የትግረኛን ፈርስት ሴሚስተር ውጤት ለማምጣት ቪሉ ካፕን የተጠቀምነው። ቪሉ ካፕ ስንጠቀም ሪፈር የምናደርገው እችኛዋን አይዲ ሮል ነበር ነው። እሷን በትክክል ወስዷል። ፈርስት ሴሚስተር እዚህ ጋር ደግሞ ቴብል አሬይ የሚለው ፈርስት ሴሚስተር ከኤ4 እስከ ቲ4 ትክክል ነው። ይሄንን ወስዷል። ከዛ ኮለም ኢንዴክስ ነምበር ከዚህ ጀምረን ስንቆጥር 1 2 3 4 እዚች ጋር እችኛዋን አንቆጥራትም ምክንያቱም ሌላው ጋር ስለሌለ ማለት ነው። ከዛ ከኤጅ ቀጥሎ ያለው ፈርስት ሴሚስተር ላይ ሰብጀክት ስለሆነ አምስተኛው ነው የምንወስደው። ሶ ትክክል ወስዷል። ይሄ ኤግዛክት ማቹን ለማግኘት ፎልስ ነው ያለው። እዚህ ጋር ግን አንድ የተሳሳተው ነገር ምንድነው? ፈርስት ሴሚስተር ኤ4 አፕ ቱ ቲ44 የሚለው እችኛዋን እንዲህ ከመረጥን በኋላ ኤፍኤን እና ኤፍ4 ኪን በመጫን ሎክ ማድረግ ይኖርብናል ሁሌ ማለት ነው። ኦኬ እችኛዋንም እንደዛው ከዛን ኢንተር። ስለዚህ ሁሉንም በዚህ መልኩ እቺን ቴብል አሬ የምትለውን ኤፍ4 ኪን በመጠቀም እንደዚህ ሎክ ካደረጋችሁ በኋላ ኤን ዘ ላስት ዋን እቺኛዋን እስከዚህ ድረስ ከዛ ኤፍኤን ፕላስ ኤፍ4 ኪ ላፕቶፕ ላይ ካላችሁ ኤፍኤን እና ኤፍ4 ትጫናላችሁ። ዴስክቶፕ ላይ ኤፍ4ን ብቻ ከዛ ኢንተር እንለዋለን። አሁን ይህን ኤንኤ የሚለውን የፈርስት ሴሚስተር ሁሉንም ሎክ አድርገን ስለጨረስን ሴሚስተር የምትለውን እንመርጣለን። ሰሌክት ኦል የሚለውን አንዴ ነካና ፈርስት ሴሚስተር ብቻ ሰሌክት ካደረግን በኋላ ቅድም ሁሉም እንደምታውቁት ኖት አቫይላብል ኤረር ነበር እያሳየን ያለው አሁንም እንደምታዩት ማለት ነው። ስለዚህ ከዚህ ከትግረኛ ጀምሮ እንደዚህ ሰሌክት እናደርግና ከዛ ወርታች ድራግ እናደርጋለን እስከዚህ ድረስ። እንደምታዩት አንድ ሎክ ስናደርግ ሚስ ያደረግናት አለች እቺኛው እሷን ለብቻ ኤረር እያመጣ ነው። ስለዚህ እዚህ ጋር አስተካክለን ኤፍኤን እና ኤፍ4 ኪ ከዛ ኢንተር እንለዋለን። ከዛ ወርታች ድራግ እንደምታዩት አስተካከለልን ማለት ነው።
በዚህ መልኩ ሎክ ያልተደረጉትን ሎክ እያደረጋችሁ ማስተካከል ትችላላችሁ ማለት ነው። ኦኬ ይህን ሰሌክት ወል ብዬ ኦኬ ብለው አሁን ሰከንድ ሴሚስተር እና አቨሬጅ ነው የቀረው። እነሱን ልክ ፈርስት ሴሚስተር ላይ እንዳሳያችሁ ይሄኛው ሰከንድ ሴሚስተር ላይም ሎክ እያደረጋችሁ ሁሉንም ይህን ኤረር ማስወገድ ትችላላችሁ። ኦኬ ፉል ኔም ላይ ደግሞ ስታዩ ይሄኛውን ለመስራት የሞከረው ግለሰብ ቪሉካፕን ተጠቅሟል። ከዛ ሉካፕ ቫልዩ የምትለው በትክክል ተጠቅሟል። እዚህ ጋር ቴብል አሬ የሚለውን ግን ሮስተሩን ራሱ ነው የሚጠቀሙ። ስለዚህ እችኛዋ ልክ አይደለችም ማለት ነው። ይሄኛውን እናጠፋና እዚህ ጋር የተፈለገው ፉል ኔም ስለሆነ ከኔም ነው። ከዚህ ጋር ኔም የምትለውን እቺን በሙሉ ሰሌክት እናደርጋለን። ከዛን ቅድም ልክ ኤ4 እንደተጫነው አሁንም እዚህ ጋር ኤ4 እንጫንና ኢንተር እንለዋለን። እንደምታዩት ሀና አለሙ የሚለው በትክክል ይመጣል። ልክ እቺን ፎርሙላ ደግሞ ኮፒ እናደርግና ጀንደር እና ኤጅን ለማምጣት እዚች ጋር ፔስት እንላታለን። ኮፒ ያደርግናት። ከዛ እችኛውን ብቻ መቀየር ነው። ኮለም ኢንዴክስ ነምበሩ 3 እናደርጋለን። እዚህ ጋር ፔስት እንልና ኮንትሮል ፕላስ ቢ ከዛ ኮለም ኢንዴክስ ነምበር 4 እናደርጋለን ማለት ነው። ከዛ ኢንተር እንደምታዩ በትክክል አንጥቷል ማለት ነው። የሌሎችንም እንዲያመጣ በዚህ መልኩ ወደታች ድራግ ማድረግ እንችላለን። ኦኬ ሴሉ ትክክል ስላልሆነ በዚህ መልኩ ይሰራልናል ማለት ነው። እነኚህን ኤረሮች እንደዚህ ማስወገድ ትችላላችሁ። ስለዚህ በዚህ መንገድ እነኚህን ያያቸዋቸውን ኤረሮች ማስወገድ ይቻላል። የዛሬ ቪዲዮ እዚህ ላይ ያበቃል። ቀጣይ ደግሞ በሌላ አዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ቻው